ነገ ወዲያ አንዷ መታ ከብሩክ ያርግዣለሁ ብትልሽ ልታምኝ ነው ወይ? ሰላም ቤተሰብ እንዲቆያችሁ ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ዛሬ በሀይሚዬ ቤት ብሩኬ ነው የመጣበት። ብሩኬ ነው ሲያወራን ሲያጫውተን የቆየውና እንግዲህ ጋሽን አምቶታል። ምክንያቱም ሀይሚዬ ትናንትና ቀለበቱን ወሰደች መለሰችልኝ። ቢያንስ ቀለበቱ ማሰሪያችን ነበር። ቀለበት ማሰሪያ አይሆንም፣ ግን ቢያንስ ስታይኝ ታስታውሰኛለሽ፣ ሞር ይበልጥ ትስስር ይኖረናል እና ቢያንስ እስከሚወለድ ድረስ አብራኝ እንድትሆን ጋሽዬ ይግባና በመሃል አባታችን ይፍረደን ብሎ እንግዲህ ጋሽን አምጥቶት ነበር ማለት ነው። በነገራችን ላይ በዚህ አጋጣሚ ጋሽ ረጅም እድሜና ጤና ይስጠዎት ብያለሁ። አባትዬ፣ አባት ለዘላለም ይኖር፣ እናትና አባት ለዘላለም ይኖር። በነገራችን ላይ ማለት ነው። ሲቀጥል እንግዲህ ዛሬ በሰሩት ቪዲዮ ጋሽ እንግዲህ ሁሉን ነገር ያማክረዋል ብሩኬ። እንዲህ ነው አንቺ የምታምኚው? ነገስ አንዷ መታ ከብሩክ ያርግዣለሁ፣ ነገ ወዲያም አንዷ መታ ከብሩክ ያርግዣለሁ ብትልሽ ልታምኚ ነው ወይ? ምን ማረጋገጫ አለሽ? ቅመማ እንግዲህ ደግሞ ተናዳ፣ ያው እንደተናደደች እናውቃለን። ስሜታዊ ሆናለች። ግዴታ አንሶላ ሲገፍ ማየት አለብኝ ወይ ብላ ያው ተናዳ እንግዲህ በመጨረሻም ሀሳቡን ሳትቀበል አኩርፋኔ የሄደችው ግን እውነት ነው። በነገራችን ላይ ማለት ነው ያው ብሩኬ እንግዲህ ከ6 ወር በፊት መጥተው እንደተገናኙ ግን እሱ ምንም እንዳላደረገ ተደጋግሞ እየተናገረ ነው። ግን ደግሞ ሀይሚዬ ማመን የለብሽም፣ እናንተን ለማለያየት ብዙ ጥላት አለና እሱን ማመን አለብሽ ብሎ እንግዲህ ሀይሚን ተቆጥቷል፣ እንዳባት ማለት ነው። እና ብሩኬንም እንዳደብቀኝ የምደብቀኝ ነገር ካለ እንትና አልፈልግም፣ ስለዚህ ግልጹን ነገር ብሎታል። ሲናገረው ግን አይታችሁታል። ቤተሰብ ስራ መሆኑን እዚህ ጋር ማረጋገጥ ያለባችሁ ማለት ነው። እና ለማንኛውም ግን በጥቅሉ ያው ሀይሚ ደስተኛ አይደለሁም፣ ልቤ እየሻከረ ነው፣ ከአንተ ጋር መቀጠል አልፈልግም ብላ ያው በመጨረሻም ትተው ሂዳለች። ሰው ግን ጋሽዬ ትክክል እሱንም እሷንም በትክክል ምክር ስለሰጡልን እናመሰግናለን። ሰው ሀይሚና ብሩኬ መቼም አይለያዩም ማለት ነው። ሰምታችኋል ቤተሰቦቼ። ለማንኛውም መልካም አዳር፣ ወዳችኋለሁ።